ማድረግ እንዳለብኝ እንኳን አላወኩም። ለዛ ነው ቅድም እሺ ጥያቄ ርዕሱንም የላይቭ ርዕስ ቶፒክ ምን እንደሆነ ስላላወኩኝ ከስር ጽፌ ነበር እና በስላሴ ዙሪያ ነው ትሪኒቲ ዙሪያ ላይ ነው መጠየቅ የፈለኩት። ይቻላል ብሎኛል አይደል? ይቻላል። አዎ ችግር የለውም። በስላሴ ዙሪያ ትችላለህ፣ ችግር የለውም። እኔ አንተ ግን ማስቀደም መጠየቅ የምፈልገው ቤተክርስቲያን እንደ ሰንበት ትምህርት ቤት ለመማር አውደ ምሕረቶች ጉባኤ ለመካፈል ጊዜ አግኝተህ ታውቃለህ? እውነት ለመናገር ጊዜ አለን እኮ ሁላችንም፣ የስንፍና ጉዳይ ነው። አዎ የጠየቁ ግን እሱን አይደለም። ስንፍና አግኝቻ ቃለው ግን እስካሁን ድረስ እንዲህ ወጥ የሆነ ትምህርት ማለት ወጥ ስል በስርዓቱ ሰንበት ትምህርት ቤት ገብቼ ተመሪ ምን ብዬ አላውቅም። መልካም ችግር የለውም። እሱንም በዛው ጠቁሜህ እንዳልፍ ብዬ ነው። ምክንያቱም በደንብ መሰረታዊ ነገሮችን በደንብ ስለምታገኝ ይሄ የቲክቶኩ ጥያቄና መልስ ብዙም እንትን አሁንም የሚሆነው ጸጥ ረጋ ብለህ ከመሰረቱ ጀምሮ እግዚአብሔር ማን ነው፣ የእግዚአብሔር መገለጥ መጽሐፍ ቅዱስ እንዴት ተገለጠ። ምክንያቱም እኛ ነገረ ስላሴን ስናስተምር የእግዚአብሔር መገለጥ ብለን ነው የምንጀምረው፣ አየኸው እንጂ የእኛ መረዳት አይደለም። የእግዚአብሔር ራሱ እንዴት ገለጠ ነው። ሰው ሀልዎተ እግዚአብሔር ከመሰረቱ የእግዚአብሔር ማንነት እግዚአብሔር ማን ነው ከሚለው ጀምሮ ነው ትምህርቱ የሚሰጥ። ከዛ ነው ወደ ስላሴ የምትመጣው ማለት ነው። እግዚአብሔርን ካወቅከው በኋላ እግዚአብሔር ራሱ ለፍጥረት እንዴት ገለጠ፣ በፍጥረቱ ለፍጥረቱ የሚመለከው እንዴት ነው፣ የሚመሰገነው እንዴት ነው የሚለውን ሀልዎተ እግዚአብሔር ብሎ ከዛ ወደ ስላሴ ትምህርት ትመጣለህ ማለት ነው። እና እዚህ ቲክቶክ ላይ ያለው ባክ ኤንድ ፎርዝ ጥያቄና መልሱ አጭር ናት። መሰረታዊ ነገር ሩት አይሰጥህም ነው። ተረዳኝ? ሰንበት ትምህርት ቤት አይ እኔ ሰነፍ ነኝ እያልክ መቼም እድሜ መፍጀት የለበትም። ዛሬ ነው የመዳን ቀን። ዛሬውን የሄደ ተመዝግበህ ሰንበት ቤት ልማር አስተምሩኝ ብለህ፣ ምክንያቱም ህይወት ስለሆነ የዘላለም ህይወት ጉዳይ ስለሆነ የዘላለም ህይወት ቲክቶክ ላይ አይደለም ያለው፣ የዘላለም ህይወት ያለው መሬት ላይ ነው። እና መሬት ያለችው ቤተክርስቲያን ሁላችንም ሄደን ከኔም ጭምር አንተም ሁላችንም የምንማርባት ከሚስጥራት የምንሳተፍበት ህይወት ያስፈልጋል። ዝም ብሎ አይ እኔ ሰነፍ ነኝ እኔ ምናምን እያልን በቃ ጊዜው ሊሄድብን ነው። አየኸው ዋይዝ ሁን ብልጡን ለማለት ፈልጌ ነው። የስላሴ ትምህርት ሰዎች ሲጠይቁ እስካሁን ምን ብለህ ነበር የምታስረዳው? እስኪ አንተን ትንሽዬ ነገር ንገረኝ። ለምሳሌ አንተ ያለ መረዳት ስለ ስላሴ ምንድን ነው? እሺ ስለ ስላሴ አሁን ከቅርብ ጊዜ በኋላ ነው ይሄ የስም ክርስቲያን ነኝ እንጂ ብዙም በተግባር የለውም ነበርና አሁን በደንብ ከፍኩኝ ስሄድ የተወሰነ ነገር በራሴ ዲግ ማድረግ ስጀምር ነው። እስከዛሬ ሄጄ እንዲህ ተምሬ ስለማላቅ ለዛ ነው። ግን እንዲሁ በስላሴ ዙሪያ የማውቀው ምንድን ነው እግዚአብሔር የስላሴ እንዴት ነው ይሄ 3% ወይም ደግሞ በ3% ውስጥ አንድ ጋድ እንዳለ አንድ መለኮታዊ የሆነ አምላክ እንዳለ ነው ማምነው። ብዙም የጠየቀኝም ሰው የለም እስካሁን ድረስ። ኦኬ መልካም በቃ ስለዚህ ጥያቄን አቅርብና በደንብ አድርገን እናግዛለን። የሚነበብ መጽሐፍት እንሰጣለን። የአባቶች ትምህርትም አለ፣ የመጽሐፍ ቅዱሱን ትምህርትም አለ ማለት ነው። እና እሱን እንሰጣለን። እዚህ ያላችሁ 1200 ክርስቲያኖች ወንድማችን እፎይ ነገ ይገባል፣ ቤቱን ይከፍታል። ስለዚህ ገብተን ወንድማችን እፎይ ጋር እንማራለን። ስለ እስልምና ነገሮችን እያነሳ እንሄዳለን ማለት ነው። እሺ ወንድሜ ጥያቄ ጠይቀኝ። ምን መጽሐፍ ነው የምትገልጠው? መጽሐፍ ስገልጥ ይሰማኛል ሳይሆን እንትን ዩቲዩብ ላይ ምናምን አሁን ይሄ የቤተክርስቲያን ቪዲዮዎች ይለቀቁ አይደል? የትምህርት ቪዲዮዎች ከነሱ እንትን ስል ማስታወሻ ይዛለሁ ብዙ ጊዜ ዝም ብዬ እንዳረሰው ብዬ እና ጥያቄውን ይዘው የነበረው የዛኔ ነው። እሺ ጠይቅ። እሱን ነው በቃሌ ከምለው እያነበብኩት ቢሆን ይሻላል ብዬ ነው። ኦኬ ጠይቅ። እሺ እና እንትን እንዲህ በሂስትሪም ደረጃ ለማየት ፈልጌ ልክ አሁን ዘግሬት ስኪዝም የሚባሉ አለ አይደለ? ካቶሊኮች ከኢስተርን ኦርቶዶክስ የተለዩበት ለረጅም ጊዜ የሚመስለኝ ከኛ ኦርቶዶክስ ከኦሪየንታል ኦርቶዶክስ የተለዩበት ጊዜ ነበር ይመስለኝ። እና በኋላ ላይ ሳይ ካቶሊክ ከኢስተርን የተለየበት ላይ ይሄ ዋናው ኮዛቸው ተብሎ ከሚነሳው ይሄ ዘፊሊካ የሚባለው ኮንሰፕት አለ አይደለ? ይሄ መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚሉት። አዎ ቆይ መጀመሪያ እሱ ጋር ከመድረስ በፊት ራሱ መጀመሪያ የስላሴን ትምህርት ኦርቶዶክስ ምን ታስተምራለች የሚለውን ብቻ እሱ ላይ ፎከስ አድርግና ከዛ ኮምፓራቲቭ ሪሊጅን ላይ ትደርስበታል። አሁን ኮምፓራቲቭ ሪሊጅን ለመስራት ገና ነህ። ምክንያቱም መጀመሪያ አንተ ራሴ የቆምክባት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወይም ኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ታስተምራለች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምን ብላ ታስተምራለች። መጀመሪያ ትምህርቱን ተማር። ከዛ በኋላ ኮምፓራቲቭ ሪሊጅን ውስጥ ትገባለህ። ከአሁኑ ከኮምፓራቲቭ ከጀመርክ ምንም የምትይዘው ነገር አይኖርህም። ምክንያቱም አንድ ግራውንድ ላይ መቆም አለብህ መጀመሪያ ኮምፓራቲቭ ለመስራት አይደል? እሱን ለጊዜው አቆየውና ምክንያቱም መሰረታዊ የሆነ ትምህርት የለኝም ብለሃል። መሰረታዊ ትምህርት የሌለው ሰው ከኮምፓራቲቭ ሪሊጅን አይጀምርም። እውነቱን ለመናገር እነገሌ ምን አሉ፣ እገሌ ምን አለ፣ እገሌ እንዴት ነው የሚያው ሳይሆን
እኔ ኦርቶዶክሳዊው እኔ እንዴት ነው የምረዳው? እኔ እንዴት ነው የማምነው? ቤተክርስቲያን እንዴት ነው የምገጸው ስላሴን? ከዛ ይህን ከያዝክ በኋላ የእውቀት ከያዝክ በኋላ ሌሎችስ ብለህ ታያለህ። በሌሎቹ የሚነሳው ቪው እንዴት ነው? ከዛ ኮምፔር ታደርጋለህ። ከዛ በኋላ እየበረታ እያጠና ትሄዳለህ ማለት ነው። አሁን ስለ ኦርቶዶክሳዊቷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ስላሴ ምን ታስተምራለች የሚጠያቂ ጠይቀን። በእኛ በኦርቶዶክስ ቤተክርስቲያን መንፈስ ቅዱስ የሚሰርጸው ከአብ ነው የሚለው ትምህርት ነው አይደል ያለው? ከአብ ብቻ ነው የሚሰርጸው። እሺ ይኸውልህ አሁንም ልመልስልህ። በስላሴ ትምህርት በስላሴ ዘንድ የሚጀመረው ትምህርቱ እግዚአብሔር አንድም ሶስትም ነው ተብሎ ይጀመራል። ይኸውልህ መንፈስ ቅዱስ ከምን ይሰጣል ተብሎ አይጀመርም። አሁን አንተ አሁንም ኮምፓራቲቭ ውስጥ ነው እየገባህ ያለው። ፕሊዝ እሱ አይጠቅምም። አሁን እኔ የምመክር እሱን አልመክርም። አሁን ተመለስና ወደኋላ ራሱ መጀመሪያ ስላሴ ማለት ነው በመጽሐፍ ቅዱስ ስላሴ እንዴት ነው የምንረዳው ከሚለው ጀምር። በመጽሐፍ ቅዱስ እግዚአብሔር ራሱ ሶስትነቱን ገልጧል። በብሉይ ኪዳንም በሐዲስ ኪዳንም። በብሉይ ኪዳን ራሱ እንደገለጠ ታውቃለህ ዮሴፍ? አይ አላውቅም። ስለዚህ ከሱ መጀመሪያ አይሻልም? ይሻላል። ከሱ ጀምረን ከዛ በኋላ ወደ ሐዲስ ኪዳን ገብተን ከዛ በኋላ የግብር ስናወራ መንፈስ ቅዱስ ሰራጺ፣ አብ ወላዲ፣ ወልድ ተወላዲ ስንል የዛን ሰዓት ሰራጺ ማለት ነው። እኛ ከአብ ብቻ የሚወጣ ብለን እናምናለን። አይ ከአብና ከወልድ ብለው የሚያምኑ አሉ። ፕሩፋቸውን ግን እኛ እንፈልጋለን። እኛ ከአብ ብቻ ብለን እናምናለን። እሱም በኋላ እናየዋለን። ችግር የለውም። ሰው አሁን እንግዲህ ሰፊ ነገር ልናሳልፍ ነው ማለት ነው። እንዴት እንደሚሻል አላውቅም። ዲያቆን ምን ይመክሩናል? እሱንማ እናግዝሃለን። የተሻለው የሚሆነው ግን ዮሲ ስለመጣ ስለጠየቅከን እናመሰግናለን። ቃል ያሰማልን ዲያቆን። የተሻለ የሚሆነው በጣም አጭር ትምህርት ስለሆነ የምትፈልገው ያን ያህል በጣም አይ ቲንክ ጥያቄ የሆነብህ ነገር አልሰማሁም አይደለ? በጣም ይህን ያህል አንገብጋቢ የሆነ ነገር ዮሲ ማወቅ ነው። አንገብጋቢ ነገር ሳይሆን እንዲሁ ለማወቅ እንደዛ ከሆነ ምንድነው መሰለ ቅድም ዲያቆን የመከረውን ያዝ። ቤተክርስቲያን ብቅ ማለት የምችልበት ሁኔታ ካለ እዛም ብቅ እያልክ መማር መልካም ነው። ከዛ ውጭ ደግሞ ማህበራዊ ሚዲያ ላይ አሁን ለምሳሌ ማህበረ ቅዱሳን ቲቪ ላይ የሚሆን ዩቲዩብ ላይ ማለት ነው በቲቪ ተላልፎ ዩቲዩብ ላይ የተለቀቀ ወይም ዩቲሲ ቲቪ ላይ ታገኛለህ። ቴሌግራም ላይም ጆይን አድርግ። ይኸው እኔ ቴሌግራም ላይ መምጣት ትችላለህ። ላይቭ ላይ ተማምረ ነው በሁለት ዙር ሪከርድ ተቀምጧል። ያኬም ግሩፕ አለ ይመስለኛል ስቲል ነው እና እዛም ጆይን ብታደርግ እንደዚህ አይነት ትምህርቶችን ታገኛለህ እና ለማንበብም ለማዳመጥም ቮይሶችን ከዛ ደግሞ ያልገባህን ነገር ለመጠየቅ ዝግጁ መሆን ጉዳዩንም ደግሞ የሆነ የለም መቼም አንዳንዴ ወደ እግዚአብሔር በቀረብን ቁጥር ነው በህይወታችንም ስለ እግዚአብሔር የምናውቀው እንጂ ዝም ብለን እንደ ሌላው ቲዮሪ ዝም ብለን የምናነበንበው አይደለም፣ የመገለጥ ስለሆነ ማለት ነው። እግዚአብሔር አምላክም ደግሞ እንዲገልጥልን የህይወታችንን የጸሎት ህይወታችንን የጾም የአጠቃላይ የንስሐ ህይወታችንን ምንም እንኳን በዚህ ጊዜ ንስሐ መግባት ባይቻልም አትሊስት በጸሎት ግን መበርታት ይቻላል። በቅዳሴው በምኑ እንደዛ እያደረግን በደንብ ብንማር በጣም አይከብደንም እውነት ለመናገር። እናንተም ደግሞ ለማወቅ ስለሆነ የምትማረው ማለት ወረድ የምታምነው ጉዳይ ስለሆነ አትቸገርም እና እንዲህ አይነት እንትኖች ላይ ጆይን አድርገህ ከዚያ ያልገባህን እየጠየቀን ቢሆን የሚሻለው ብዬ አስባለሁ። አሁን አንገብጋቢ ጥያቄ ያላቸውን ብንቀበል ነው የምመርጠው። ዲያቆን መልካም። ስለዚህ ዮሴፍዬ አለ አጠቃላይ የቤተክርስቲያኑን አስተምሮ 2 ደቂቃ ባልሞላ ላስቀምጥልህና ከዛ የመነሻ ሀሳብ ይሆናል። ኦኬ ይረዳሃል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብላ ታምናለች። እግዚአብሔር አንድም ሶስት ነው ብላ ታምናለች። እግዚአብሔር አንድ ነው ብቻ አትልም፣ ሶስት ነው ብቻ አትልም፣ አንድም ሶስት ነው ትላለች። አንድነቱን ስንናገር ሶስትነቱን አንጨምርም፣ ሶስትነቱን ስንናገር አንድነቱን አንጨምርም። አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም። ተረዳኝ? ለሶስትነት ስንናገር አንድነቱን እየከፈልን አይደለም፣ አንድነቱን ስንናገር ሶስትነቱን እየጠቀለልን አይደለም። ተረዳኝ? ይሄን ያዝ። ይሄ መሰረታዊ ነገር ነው። ይሄን በደንብ አድርገን ነው እኛ የምንለየው። አንደበላልቅም። ስለ ሶስትነቱን በምንገልጽበት ልክ አንድነቱን አንገልጽም። ኦኬ። ስለዚህ የመጀመሪያው ይሄ ነው። ስለዚህ እግዚአብሔር አንድም ሶስት ነው ብለን እናምናለን። ሶስትነቱ በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። አብ ወላዲ ማለት አብ የባህሪ አባት ነው። የማ ወልድ የወልድ የባህሪ አባቱ ነው። ወልድ የአብ የባህሪ ልጁ ነው። ይሄ ቅድመ ዓለም የነበረ ነው። ክርስቶስ በስጋ ከመገለጡ በፊት አይደለም ይሄ የሆነው። ቅድመ ዓለምም አብ የወልድ የባህሪ አባቱ ነበር። ቅድመ ዓለም ስለ ዓለም ከመፈጠሩ በፊት ማለት ነው። ወልድ የአብ የባህሪ ልጁ ነበረ። መንፈስ ቅዱስ ከአብ ብቻ የሚሰ
ሰርጽ ነው ብለን እናምናለን። ከአብና ከወልድ አይሰርጽም። ከአብና ከወልድ አይሰርጽም። ምክንያቱም የግብር ሶስትነት ስላለ። በግብር ሶስትነት ለምሳሌ ወልድን ሰራጺ ትለዋለህ ወይስ ተወላጅ ነው የምትለው? የሚሰርጽ ነው የምትለው ወይስ የተወለደ ነው የምትለው? ዮሴፍ ወልድ ሰረጸ ነው የሚባለው ነው የምትለው? መንፈስ ቅዱስ ሰራጺ፣ ወልድ ደግሞ ተወላጅ አይደል የምንለው እኮ። አሁን ወልድን ሰራጺ ትለዋለህ? አይ አትለውም አይደል? አየህ። ስለዚህ ተወለደ ነው የምትለው እንጂ ሰረጸ አትልም። በቃ ስለዚህ እኛ በጣም ጥንቁቆች ነን ስላሴን ስናስተምር። ስለዚህ ከወልድ መንፈስ ቅዱስ ይሰርጻል የሚል የግብር ትምህርት ቤተክርስቲያን አትቀበልም። ከወልድ አብ የወልድ አባቱ ነው፣ ወልድ የአብ የባህሪ ልጁ ነው። መንፈስ ቅዱስ ደግሞ ከአብ ብቻ ይሰርጻል ብለን እናምናለን። ለዚህ ማስረጃዎች መጽሐፍ ቅዱሶች አሉ። ዝርዝሩን ያው ወደፊት እናወራዋለን። ከዛ የግብር ሶስትነት ይሄ ነው። ከዛ ደግሞ የአካል ሶስትነት አለ። አካል ሶስትነት ማለት አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ሶስት አካል አለ፣ እኔነት አለ ማለት ነው። አብ እኔ ባይ ነው፣ አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ስለዚህ ሶስት አካል አለ። መጽሐፍ ቅዱሱ ሶስት አካል እንዳለ ብሉይም ሐዲሱም በደንብ አድርጎ ይነግረናል። ስለዚህ በአካል ሶስት እና እኛ በአካል አንድ ብለን አናምንም። እንደዚህ ብለው የሚጠቀልሉ አሉ። ክህደቱ ምንፍቅና ነው። እኛ በአካል ሶስት ብለን እናምናለን። ለምሳሌ ቤዛ ሆኖ ማን ነው ብትለኝ ወልድ እልሃለሁ። አብ ቤዛ አልሆነም፣ መንፈስ ቅዱስ ቤዛ አልሆነም። ሰው ሆኖ የተገለጠው ማን ነው? አብ አይደለም፣ መንፈስ ቅዱስ አይደለም። ይልቁንም ማን ነው? ወልድ ነው። መሐሪ ይቅር ባይ ግን ማን ነው? አብም ወልድም መንፈስ ቅዱስም። ማን ይቅር አለን? አብን ወልድም መንፈስ ቅዱስም። ግን ማን ቤዛ ሆነ ብትለኝ ግን ወልድ እልሃለሁ። ማን ተገረፈ ብትለኝ ወልድ እልሃለሁ። አየህ። ስለዚህ የአካል ሶስትነትን በደንብ አድርገን እናውቃለን፣ እናምናለን ማለት ነው። ስለዚህ በስም ሶስት፣ በአካል ሶስት፣ በግብር ሶስት። ኩነት የሚለውን አሁን አላነሳብህም። ኩነት ወይም ኦንቶሎጂ ይባላል በእንግሊዝኛው። የኩነት ትምህርት አለን። አብ ለወልድ፣ ወልድ ለአብ፣ መንፈስ ቅዱስ ለወልድና ለአብ እያልን እንደውም እናስተምረው አለ። ለምሳሌ ኢየሱስ ክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን አላለን ዮሴፍ አይደል? ታዲያ እንዴት ነው አብ በወልድ ውስጥ ያለው? እንዴት ነው ወልድ በአብ ውስጥ ያለው? እንዴት ነው? ምክንያቱም እኔ በአብ አለው አብን በእኔ አለ ብሏል። ስለዚህ አብ በወልድ ውስጥ እንዴት ነው ህላዌው እንዴት ነው? ይሄ ደግሞ ኦንቶሎጂ ይባላል ማለት ነው። ወይም ይሄ ኩነት የምንለው ማለት ነው። ወይም የቢንግ ይባላል። ይሄ የህላዌ ትምህርት ነው። እሱም በሰፊው እንማማራለን። ይሄ ሶስትነትን ስናስቀምጥ እነዚህ ናቸው። አንድነት ደግሞ ስንል በመለኮት፣ በስልጣን፣ በአገዛዝ፣ በእውቀት፣ በፈቃድ ይህን ዓለም በማሳለፍ ይህን ዓለም በመፍጠር በዚህ ሁሉ አንድ ጌታ፣ አንድ አምላክ፣ አንድ አገዛዝ፣ አንድ ስልጣን፣ አንዲት ፈቃድ፣ አንዲት እውቀት ብለን እናምናለን። ስለዚህ አንድ እውቀት በሶስት ግብር፣ በሶስት አካል፣ በሶስት ስም፣ አንድ መለኮት በሶስት ግብር፣ በሶስት አካል፣ በሶስት ስም። ሶስትነቱ አንድነቱን አይከፍለውም ስል አሁን ገባህ አይደል? እንዴት እንደሆነ ወይ አንድነቱ ደግሞ ሶስትነቱ አይጠቀልለውም ስል አሁን ገባህ አይደል ዮሴፍ? ምክንያቱም አንድነት የምንናገረው ለሶስትነት አናመጣውም፣ ለሶስትነት የምናገረው ለአንድነት አናመጣውም። ግልጽ ነው። በቃ የቤተክርስቲያን ጠቅላላ የሥላሴ ትምህርት እዚህ ውስጥ የሚዞር ነው። ዲቴሉን ግን ስናብራራው በብሉይ በሐዲስ እያደረግን ምን ማለት ነው? ግብር በብሉይ በሐዲስ፣ ስም በብሉይ በሐዲስ፣ ኩነት ወይም ኦንቶሎጂ የሚባሉት በብሉይ በሐዲስ። መንፈስ ቅዱስ የአብና የወልድ እስትንፋስ ነው እንዳለን ከምን የተነሳ? መጽሐፍ ቅዱስ ማስረጃ። ወልድ ለራሱ ቃል ነው፣ ለአብና ለመንፈስ ቅዱስ ቃላቸው ነው። ማስረጃ አለን። አብ ለራሱ ያውቃል፣ ለወልድና ለመንፈስ ቅዱስ እውቀታቸው ነው። ማስረጃ አለን። መንፈስ ቅዱስ ለራሱ እስትንፋስ ሕይወት ነው፣ ለአብና ለወልድ እስትንፋስ ሕይወት ነው። ማስረጃ አለን ማለት ነው። ይሄ ኦንቶሎጂ የምንለው ነው እና ዝርዝሩን ዲቴይሉን በደንብ ጊዜ ወስዶ መማር ይፈልጋል። በዛ ደግሞ በደንብ እናግዛለን። ቤዚኩ የቤተክርስቲያኗ ትምህርት ግን ከዚህ ነው የሚጀመረው። እሺ፣ አመሰግናለሁ። ቃልዎት ያሰማል። አሜን። ፎሎ አድርጌ ያለው ዲያቆን ሕዝቅያስ እና ዲያቆን የሚጨምሩላቸው ነገር ካለ ይጨምሩለትና። አይ ይበቃል። እንትን ነው ጽነት ስላለው ትምህርተ ሥላሴ እንትን እንዳንለው። ዮሴፍ በጣም ጥሩ ልብ ነው ያለ፣ ኖታ የያዘ ምን ጥሩ ነው። ግን ኖቱን ከቴዎሎጂ ከጀመርከው ተወዛግበህ ነው የምትቀረው እና ቅዱስ ጳውሎስ እንዳለ የቃሉን ወተት መጀመሪያ ብትጠጣ ያለህበት ከተማ ሰንበት ትምህርት ቤት ብትሄድ አለያ ደግሞ ጉግልም ብታደርግ ትምህርተ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትል በጣም ብዙ ፒዲኤፎች አሉ።
የሚኒሶታ ስላሴ ደግሞ ጸሎተ ሃይማኖት አለ። እሱን ራሱ ብታነበው ከነ ትርጓሜ ያስቀመጡት አለ። ድንቅ ተወዶ እንትን ብሏል። ከዛ ቀስ ብለህ ጀምር እና እንግዲህ አስብ ካቶሊክና እንትን ምስራቅ ኦርቶዶክሶች የተለያዩበት ቦታ ላይ ከደረስክ እነሱ ከብደዎቸው የተለያዩበትን አንተ እንዴት ልታደርገው እንደምትችል በጣም ይከብዳል። እና ስለዚህ ትምህርተ ስላሴ በጣም ጥንቃቄ ስለሚፈልግ በቀደም አንድ ነብይ ነኝ ብሎ ወጥቶ 3 መለኮት አለ እያለ ነበረ ፓስተር ሶፊ ቤት እና እንደዛ አይነት ስህተት ስለሚሰራ ትንሽ ወንድሞች የመከሩን ብትሰማ ነው እኔም የምመክረው። በተለይ ደግሞ መዝሙረን ቤቱ ሲከፍትም ሆነ በግል እንትን ብትል ጥቅሶቹን በሙሉ ቢሰጥህ ከዛ በኋላ ንባብ ብትጨምርበት እንትን ትለዋለህ ማለት ነው። ዲያቆን እግዚአብሔር ይስጥልን። ይኸውልህ ወንድሜ አሁን ልክ የመጽሐፍ ቅዱስን ትምህርት ከተማርክ በኋላ ትምህርት ሃይማኖትን በደንብ ነገረ ስላሴን ካጠና በኋላ ይሄንን ሼር አደርጋለሁ። እሺ ወንድሜ ፋዘርስ ነው ቤስት ይላል ይታያል። ይሄ የቀደሙት የአባቶች ትምህርት በዚህ ላይ በስላሴ ላይ በትሪኒቲ ላይ ይኸውልህ ትሪኒቲ ብሎ አለው ለብቻው። እነ ዲዳኬ እነ ሴንት አግናቲየስ ኦፍ አንቲኖክ ምን አሉ በስላሴ ላይ? የቀደመችው አባቶች ትምህርት ምን ነበር? አየው ይኸው እነ ቴዎፍሎስ እነ ራኒየስ እነ ተርቱሊያን ምን አሉ የሚለውን በደንብ ማስረጃውን